ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ሰላማችሁ ብዝት ትበል። ውድ የሀገሬ ልጆች እንዴት ናችሁ? የቻናሌ ቤተሰቦች ማለት ነው። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ሸር፣ ኮሜንት እያደረጋችሁ አበረታቱ ነው የምለው። እንግዲህ የዛሬ ቪዲዮአችንን ምን ያስመለክታል መሰላችሁ? ይሄ ታምረኛው ካሜራ ይባላል። ታምረኛው ካሜራ ይባላል ማለት ነው። እና ይሄ እንግዲህ ምክንያቱም ይህን ልቀርጽ ያሰብኩት ዛሬ ከሴት ቤቱ ክፍል ቤት እያጸዳው ነበረ እና ይገርማቸዋል። አርብ ዕለት ማለት ነው። አርብ ዕለት የልጆቹ ሰራተኞችን ብዙ ሰው ነበር። ያኔ አርብ የእናት ቤትም ስለሆነ አርብ በጣም ስራ ይበዛል ማለት ነው እዚህ የኛ ቤት እና የኛ ሴትዮ ይሄ እንትኑ እንግዲህ ይሄ የተገዛው የኛ ሴትዮ ሳሎን ቤት ነው ቁጭ ብላ ያለች ማለት ነው። ከዛ እዚህ እንዳጋጣሚ ህጻናቶችም አሉ እንደዚህ ነገር ምናምን ክፍሏ ጋር ማንም ሰው እንዲገባበት አትፈልግም ማለት ነው። ከዛ እንዳጋጣሚ የልጆቿ ልጆች እና አላቅም ብቻ እዚህ የሆነ ጸጉራቸው እየተበጠረው ምናምን አላቅም መጥተው ከዛ የልጆቿ ሰራተኞችም መጡ እዚህ ክፍል ማለት ነው። ሲመጡ እሷ እዛ አሁን አምጪ ካሜራውንም ለምን ገቡ ሰራተኞች ከኔ ክፍል አምጪ ካሜራውም ስልኬን አምጪ ምናምን አለቻት ማለት ነው። ሴት ቤቱ የኔ አሰሪ ማለት ነው ስትላት እኔ እየሰማታለሁ። ከዛ አምጪ ካሜራውን አምጪ ሌው ምን እንደሚሰሩ እስቲ ልያቸው ምናምን። እኔ እንግዲህ እዚህ በፊት አላቅም ታውቃላችሁ ውዶችዬ፣ እንግዲህ ጉድ ልነግራችሁ ነው። እዚህ በፊት እኔ አላቅም ይሄ ካሜራ መሆኑን በፍጹም አስቤውም። እኔ የማውቀው እዚህ ጋር ውጭ የተደቃቃ ነውን ከግቢ ውስጥ ምናምን ነገር ብሽና ምናምን እንደዚህ ነው የማውቀው ማለት ነው። ይህን ታምር አላቅም ነበር እኔ ማለት ነው። ከዛ አምጪ ስልኬንና ሌው ምን እንደሚሰሩ ሰራተኞቹ ማየት አለብኝ ምናምን አለች ማለት ነው። ከዛ እንዴት እኔ ያሰብኩኝ እንዴ ካሜራ እሷ የለም ይህ ታስቀምጣ ነው የተደቅና ነው ምናምን ብዬ እኔ ግርም አለኝ ማለት ነው። ከዛ ልጅየዋ ሰጠቻትና ስልኩን ስታየው ለካ እህቶቼ ማለት ነው ይሄ ካሜራ ነው የሁላችሁ። ይሄ የምታዩት ይሄ ማለት ነው ይሄ ይሁላችሁ ሲቀረብ ላሳያችሁ። ይሁላችሁ አሁን እዚህ ጋር የሆነ ነገር እንትን ሲል ማለት ነው የሆነ ነገር ኮሽ ሲል ይሄ የሰልክ አይነት ነው። ይሄ እንትን ይላታል ማለት ነው። ይሄኛው ይሄ ማለት ነው እሱ የሆነ ነገር ያሰማታል ከስልኳ ማለት ነው። እና ይሄ የተገዛው እንግዲህ ይሁላችሁ እንግዲህ አሁን ወቅቱ ብርድ ስለሆነ ማለት ነው ወቅቱ ብርድ ስለሆነ ይሄ ሙቀት የሚስብ ነው ማለት ነው። እዚህ ክፍል ውስጥ የሚያሞቅ ነው ማለት ነው። ግን እንዴት ተወደደ? እንዴት ስንት ገዛችሁ ምናምን ስትላት ልጅቷ 1900 ብር 1900 ሪያል ነው የገዛውታለች ማለት ነው ስትል ማለት ነው ያልገባኝም። ለካ ነገሩ እንዲያደለም እህቶቼ ማለት ነው። ካሜራው ይኸውላችሁ እዚህ ውስጥ ካሜራ አለ። አሁን የምታዩት ይኸውላችሁ ከታች ጀምሮ ላሳያችሁ። ይኸውላችሁ አሁን ስኬቱን ነቅየው ነው እንጂ እኔ ሁሌ እዚህ ቤት ስመጣ የሴት ቤቱን ክፍል ሳጸዳ ምናምን ይሽከረከራል። ምንድን ነው ይሄ? እኔ የማውቀው መከይፍ ነው የመሰለኝ። ይሄ ሙቀት የሚስብ መከይፍ እንደዛ ነው የመሰለኝ ማለት ነው። ኤሲ ማለት ነው ሙቀት። ከዛ ወደዚህ ሳይድ ይዞራል፣ ወደዛ ሳይድ ይዞራል፣ ወደዚህ ስል ይዞራል። ምንድን ነው ምናምን ብዬ ዝም ብዬ በውስጤ እንትን እላለሁ ማለት ነካ። ይኸውላችሁ እዚህ ውስጥ አሁን ስኬቱ ስለነቀልኩት ነው። ይኸውላችሁ እዚህ ውስጥ ካሜራ አለ። ይኸውላችሁ ይዳወሩ ይሄ እንደዚህ ከብብ ያለችዋ ማለት ነው። ያት እንደምታዩት እቺ ይሄ ጽሁፉ ምናምን ያው ኤስ የሚያሳይ ነው። ኖ እዚች ውስጥ አለች ካሜራ ማለት የድብቅ ካሜራ አያችሁ። እና ይህን የቀረጥኩት ማለት ነው። ውድ የሀገሬ ልጆች እንግዲህ አዳዲስ የሚመጡ ሊኖሩ ይችላሉ። ቪዲዮ ካዩት ማለት ነው ይጠቀሙበታል ብዬ ስላሰብኩ ነው ዛሬ ይህን ቪዲዮ የቀረጥኩት ማለት ነው። እንደምታዩት እንግዲህ እዚህ ጋር ማን ያስባል ካሜራ እዚህ ጋር ተደቅኗል ብሎ ማን ያስባል? በፈጠራችሁ እስቲ እዩት፣ ዝም ብላችሁ እዩት። ይኸውላችሁ እና ይሄ እንደዚህ ዞረ ማለት ነው። ይኸውላችሁ ወደዛ ስንገባ እዚህ ክፍላ እሷ ሴት ቤቱ ክፍላ ስንገባ ወደዛ ይሽከረከራል ማለት ነው። አሁን ስኬቱን ስለነቀልኩት ነው እኔ ግርም ብሎ ይኸው ሴት ቤቱ ለእኛም አልተናገረችም። ካሜራ ይሁን ምን ይሁን ምንም የማውቀው ታሪክ የለኝም። እግዚአብሔር በሚያውቀው ማለት ነው እህቶቼ። እና እኔ የማውቀው በቃ እንዳልኳችሁ የብርድ የሙቀት መሳቢያ ነው የመሰለኝ ማለት ነው። እና እንደዛ ስትል ሰሟት ማለት ነው። ከዛ አርቡን እንደዛ አውርታ ቅዳሜ ዕለት ገብቻ አየሁት ማለት ነው። ገብቼ ሳየው ካሜራ አለ ይውላችሁ። ይሄ አሁን የኤሲ ምናምን መጨመሪያ ማጥፊያ መቀነሻ ምናምን ነው ነገር ያለ እዚህ ውስጥ ነው ይውላችሁ። እዚህ ይታያቸዋል እዚህ ጋር ማለት ነው። ይሄው እዚህ ጋር ነው ያለ ማለት ነው ይውላችሁ። እዚህ ውስጥ አለው። እንዴት ይሄ 1900 ብር ሊሆን ቻለ ምናምን ብዬ ግርም ብሎኝ ነው
እንደዛ አይደለም፣ ሌላ ነው ነገሩ ቤተሰብ ማለት ነው። እና ምን ልላችሁ ፈልጌ ነው አረቦች በተለይ እንደዚህ አዳዲስ ሰራተኛ ሲመጡ እኛ ኦልሬዲ የቆየነን ምናምን ነገር ጓደኛዬም እንደዛው ግን ማለት አረቦች ምን አይነት ያህል በጣም ክፉ እንደሆኑ ነው እኔ የታዘብኩት ማለት ነው። እኛ የምናስበው እኛ የዋሆች ምን እናውቃለን፣ እንሰራለን፣ እንተኛለን፣ እንሳለን፣ በቃ ምንም የምናውቀው ታሪክ የለም ነው። እንደዛ አይደለም፣ አረቦች በጣም ከባዶች ናቸው ማለት ነው። በምንም አይነት ካሜራ እንደሚደቅኑ አታውቁም። በእስክርቢቶ ያደርጋሉ። እዚህ ጋር የምታዩት እዚህ ላይ እዚህ የምታዩት ይሄ ማለት ነው። ይሄ መስኮቱ እዛ ላይ የሚለጥፋሉ በእስክርቢቶ። የማያደርጉት ነገር የለም። የማያደርጉት የሁለት እዚህ ጋር መብራት ያለው ደግሞ እዛም ይጨምራሉ ምናምን ነገር እና አሁን ዛሬ እሷ ክፍል ነው ያለሁት ማለት ነው። አጽድቼ ምናምን ጨርሻለሁ። ከዛ ለምን ለእህቶቼ አልቀርጥላቸውም ብዬ ይህንን እያሳየው ነው ማለት ነው። ምክንያቱም አዳዲስ ልጆች የሚመጡ ካሉ ያው ሊያውቁት ይችላሉ በሚለው ነው ማለት ነው። ውድ ሀገሬ ልጆች እና እኔ እንዳልኳቸው ሁሌ ጥያቄ ይሆንብኛል። አሁን በቃ ወደዚህ ነው የሚዞር፣ ወደዛ ሳይድ ወደዛ ይዞራል፣ ወደዚህ ስመጣ ወደዚህ ይዞራል። እንደፈለገ ነው እንደዚህ ነው የሚሽከረከር አልኳቸው። እንግዲህ ይሄ ማን አሁን ማለት እዚህ ውስጥ ማን አለ ካሜራ ብሎ ማን ያምናል? ግን በመቤቴ ስም ማን ያምናል? እንግዲህ ይኸውላችሁ እዚህ ጋር ነችት። እንዴት አቀራባ አድርጌ ላሳያችሁ። ይኸውና እዚህ ጋር ማለት ነው እዚህ ጋር እና እነሱ በፈለጉት አይነት ነገር ይሰራላቸዋል። አሁን ሁሉ ነገር የረቀቀ ስለሆነ በፈለጉት አይነት ቢፈልጉ በእስክርቢቶ ቢፈልጉ ብቻ የት እንደሚሰጡት ነው ያላቅም። በቃ ከስልካቸው ጋር ኮንታክት ያደርጉታል። ከዛ የሆነ ነገር ሲሆን ውጭም ሲሄዱ ብቻ የሆነ ነገር ይፈጠር የሆነ እንትን ይላቸዋል ማለት ነው። በዛ ነው መቆጣጠር የሚችሉት ማለት ነው አረቦቹ እና ግርም ብሎኝ በጣም ግርም ብሎኝ አሁን እስቲ እናንተ ምን ትላላችሁ? እስቲ እናንተ ፍረዱ ማለት ነው። እኔ የዚህ በፊት ይሄ እንግዲህ ከተገዛ ልክ ስንተኛው 10ኛ ወር ልክ ብርዱ ሲመጣ ነው የተገዛ ይሄ ማለት ነው። እንደምታዩት ነው የማውቀው የዝም ብሎ ለሙቀት ምናምን ያው እንደምታዩት ይውላችሁ እንግዲህ እስቲ እዩት። በመቤት አሁን ማን እዚህ ውስጥ ካሜራ አለ ብሎ ማን ያስባል? ማን ያስባል? እህቶቼ እስቲ እዩት እንግዲህ ከስር እዚህ ጋር ብርድ የሚስብ ነው ሙቀት የሚስብ ነው ማለት ነው። ግን ከዛ እዛ እንደዚህ እያላችሁ እንደዚህ እያላችሁ ስትሄዱ ማለት ነው ያውላችሁ ነገር እዚህ ጋር ነው ያለ ማለት ነው። ያውላችሁ እዚህ ጋር ቤት ይሁት። አሁን ማን ያስባል? በመቤት የስም ማን ያስባል? እዚህ ጋር ካሜራ አለ ብሎ ማን ያስባል? በእርግጥ ብዙ ልጆች ያስተምራሉ ካሜራ እንዴት አይነት አድርገው እንደሚደብቁ አሰሪዎች ምናምን እንትን ላለሁ ማለት ነው። አያለሁ አንዳንዴ ላይ ዩቲዩብ ላይ እና እኔ ግርም አለ። ያ ደግሞ የማየው እዚህ ሲፈጠር ደግሞ ግርም አለ። እኔ የታባት ያውቄ በፍጹም እኔ አላውቅም ነበር እመቤቴን፣ በፍጹም ማለት ነው በፍጹም። እና ያው ዓርብ ዕለት ስታወራ ሰምቻት ነው። አንዳንዴ ቋንቋ መቻል በጣም ጥሩ ነው እህቶቼ፣ የምሬ ነው። አንዳንዴ ቋንቋ መቻል ይጠቅማል። እኔ እነሱ ሲያወሩትም ስለምችል ስለሚገባኝ ነው የሰማኋት ማለት ነው። እና ማለት ያው በእርግጥ እዚህ ክፍል ውስጥ እናጸዳለን እንወጣለን። ከዛ ውጭ ምንም የሚፈጠር ነገር የሙለት እግዚአብሔር በሚያውቀው ማለት ነው። እና የወላችሁ ዛሬ እንግዲህ ይሄ ቪዲዮ አዳዲስ እህቶች ካሉ ይጠቅማቸዋል በሚል ነው የቀረጥኩት ማለት ነው። ምክንያቱም አረቦች በምን አይነት ካሜራ እንደሚገጥሙ አይታወቁም፣ አይናገሩም፣ ሲጀምር አይናገሩም ማለት እኛ የምናውቀው እዛ ውጭ ላይ ምናምን ነው። በጣም ብዙ ነገር አለ። በጣም በእስክርቢቶ ምን እዛ እንደፈለጉ ነው የሚሰጣጡት ማለት ነው፣ እነሱ ካሰቡበት ማለት ነው። እና እዚህ እኛ ጋር ደግሞ ያው ዓርብም ስለሆነ ሰው በጣም ይበዛል። የእህቶቿ ሰራተኞች ይመጣሉ። የሰውየው የወንድሞቹ ሰራተኞች በጣም በቃ ሩጋንዳ ነው አልኳችሁ። መርካቶ በሉት 40 ከኛ ቤት ማለት ነው። የምር 40 በጣም ስራ እንትን ያኔ ሰው ይበዛል እና ክፍሏ ሰው እንዲገባበት አትፈልግም በፍጹም። ይጸዳል፣ ይዘጋል በቃ። ግን የዛለት ግን እግዚአብሔር ሲያዋርዳት ማለት ነው እግዚአብሔር ሲያዋርዳት እንዴት አድርገ ስልክ ማለት ቤቷን ራሱ ካፍታ እንደተወችው እንጂ ማለት እዚህ በፊት አይዘጋም ምናምን፣ ግን 40 ሁሌ ይዘጋል። የዛለት ግን ያው ሰራተኞች አዳዲስ ሲገቡ ፈራችና ካሜራ መቆጣጠሪያ ነው እሷ የትም ቁጭ ብላ። አሁን ያው እንዳልኳችሁ ስኬቱን ስለነቀልኩት ነው። ያው ስኬቱ ይሄን ይመስላል። ነቅየው ነው ስኬቱን ማለት ነው። ለያው ልቅራጥ ብዬ ነቅየው ነውና አሁን ማን እዚህ ውስጥ ካሜራ አለ ብሎ ማንም የሚያስብ ሰው የለም። ማንም ማለት ነው። እኔ ራሱ አሁን ነው የነቃሁት። የታባት ያውቃለው ማለት በፊት እጠራጠር ነበር። እዚህ ስገባ ተደጋገመ እንጂ እዚህ ስገባ ይዞራል ማለት ነው። ወደ ሽንት ሲሄድ ይዞራል፣ እዚህ ወደ ስመጣ ይዞራል። እንደፈለገ ነው የሚያሽከራክረው። ምንድን ነው ምናምን ብዬ ስም አልኩ። አልመጣልኝም መቶች እና
ምን ልላችሁ ፈልጌ ነው እንግዲህ አዳዲስ የምትመጡ ሰራተኞች ካላችሁ እንደኛ ማለት ነው ለእናንተ ይጠቅማል በሚለው ነው ይህን ቪዲዮ የቀረጥኩት ማለት ነው። ውድ ሀገሬ ልጆች እና ይህን ይመስላል። በያላችሁበት ሰላማችሁ ብዝት ይበል ማሮችዬ። አሁን ኦልሬዲ አጸዳድቼም ብዬ ጨርሻለሁ። የሷን እንትን ማስገባት ጥሩ አይደለም። ጨርሻለሁ ማለት ነው። እና እስቲ እናንተ ኮሜንት ላይ እንትን በሉ ጻፉልኝ ማለት ነው። ይህ ነገር ከእናንተም ቤትም አለ ወይስ ከኛ ብቻ ነው? እስቲ ተናገሩ ማለት ኮሜንት ላይ ጻፉልኝ። ይህን ቪዲዮ ደግሞ ሸርሸር አድርጉት ማለት ሊጠቅም ይችላል እኮ ይጠቅማል ደግሞ ለማያውቁ ማለት ነው። አዳዲስ የሚመጡ እህቶች ካሉ ለነሱ በጣም ይጠቅማሉ እንዲጠነቀቁ ምናምን ማለት ነው። የሳቀው ሁሉ አይወደንም፣ የወደደን ሁሉ አይስቅልንም በሚለው ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። እንግዲህ ሸር ላይክ እያደረጋችሁ አበረታቱ ነው የምለው። በያላችሁበት ሰላማችሁ ብዙ ትበል ማሮችዬ። ሰላም ሁኑልኝ።